ጸጋ ሳይገለጥ ድብቅ ውበት አደባባይ ሳይውል ይህ የሎጎ ሐይቅ የትላንት እውነት ነበር። ተረስቶ ተዘንግቶና ተትቶ ከተፈጥሮም ከሰውም ጋር ተጋጅቶ አድፎ ቀጭጮና ተጎድቶ በረከት ከመሆን ይልቅ ህልውናውን በሐይቁ ላይ ለተከለው ሀገሬው የፈተና ምንጭ ሆኖ ቆይቷል። አሁን ከትንሽ ጊዜ ወደዚህ ውሃውም እየደረቀ መጥቷል፣ እየመነመነ መጥቷል። ቆሻሻ እየገባበት ስለሄደ በቀደም ሲል እንጠጣው ነበር፣ ገላችን ታጠብበት ነበር፣ እንመገበው ነበር፣ ንጹህ ነበር፣ ከሰው ንክኪ የለውም ነበረ። እንደምታዩት ህገ ወጥ ቤቶች ይሰራሉ፣ ህገ ወጥ ቤቶች ይሰራሉ። እዚህ ሽንት ቤት አለው፣ የፋብሪካ ውጤቶች አሮጌ ዕቃዎች ይወርቁበታል። ከዚህ ጊዜ ውሃው መርዛማ ሆነ መጣ። በዙሪያው የሚገነቡ የአገልግሎት ሰጪ ተቋማቶች እነዚህ መጸዳጃ፣ ቆሻሻ ኢቭን አንዳንዶቹ ከውጭ ገረጋንቲ ጭምር በጨለማ እንደሚያስደፉ አንዳንድ መረጃዎች ይጠቁማሉ። እዚህ አካባቢ ላይ የምናየው አሁን ይሄ አካባቢ የምናየው በቅርብ ጊዜ ባህር የነበረ ነገር ግን አፈር ተጨምሮበት ለዚህ ድርቀት የተዳረገ ነው። የሎጎ ሐይቅ የአካባቢው ነዋሪ ሲያሻው የሚጠጣው ከብቶቹን የሚያውልበት መሰረተ ልማቱ ባይኖርም ጎብኚ ብቅ ሲል የዕለት ጉርሱን የሚያገኝበት ህልውናው ነበር። በዙሪያ ያረፈው ህገወጥ የግብርና ሥራ ገንግኖ በብክለቱ ሳቢያ ጥልቀቱም ግዝፈቱም የአሳ ምርቱም ቀንሶ ምርታማነቱ እየሳሳ ሞገሱ እየቀነሰ የተመልካች የታዛቢ ያለ ሲል ቆይቷል። የአሳው ነገርማ የሐይቁን የቁልቁለት ጉዞ ይናገር ነበር። ያው እዚህ አካባቢ በርግጥ እርጥበት አጥር እንደመሆኑ በአመት አንዴ ነው፣ ግን የሚገኘው ዝናብ በቀጥታ አፈሩን ይዞ ነው የሚገባው። እዚህ አካባቢ ቋሚ ተክሎች የሉም፣ ጊዜያዊ ተክሎች ናቸውና በዚህ ምክንያት የደለል ክምችቱ እየጨመረ ነው ያለው። ከዚሁ ጋር በተያያዘ በአካባቢው የሚጠቀሙት ለምርት ማሳደጊያ ተብለው ማዳበሪያ ሊሆን ይችላል፣ ጸረ ተባይ ጸረ አረም የመሳሰሉት በቀጥታ ወደ ሐይቁ እየገቡ የሐይቁ ኢኮሎጂ አደጋ ላይ እንዳለ ነው እንግዲህ የምናውቀው። ከቤተሰባችን ጀምሮ ሲሰሩ በነበረበት ሰዓት ቢያንስ ወደ 200 አሳ 300 አሳ በቁጥር ስንገዛ 100 አሳ ከላይ ይመረቅልን ነበር፣ ከምርቱ ብዛት የተነሳ ማለት ነው። 25 ኪሎ ሜትር ስኩዌር ስፋት ላይ ያረፈው ሐይቁ እንዲህ ባለው የተመልካች ጦት የታዛቢ ጉድለት ሲንገላታ የነዋሪውን ውበቱን በእግረ መንገድ የተመለከተው ሁሉ ቁጭት ከፍ አድርጎት ቆይቷል። ስርዓቱ ቢጠበቅ ቢለማ መዝናኛም ቢታደል ዘመናዊነትንም ቢላበስ የሚለው ደግሞ የቁጭታቸው ማጠንጠኛ ነበር። በጠቅላይ ሚኒስትር አብይ አህመድ ከሸገር የጀመረው የሀገርን ውበት መግለጫ ገበታ ለትውልድ ሲባል ለሎጎ ሐይቅ ደረሰለት። እነሆ የተደበቀውን ግርማውን ገልጦ ያደፈ የተጎሳቆለ አካሉን አድሶ ምድራዊ ገነት አሰኘው። አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ለሐይቅ እስጢፋኖስ አባቶች ለሼኮች ያለኝ መልእክት የከባቢው ሕዝብ ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። ይህንን ከባቢ ቢያንስ በፍሩትና በከብት በመቀየር የጥጋብ ምልክት ለማድረግ ተባብረን በጋራ እንድንሰራ ይህ ፕሮጀክት የተሰራው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባዋጣው ገንዘብ ነው። የዛሬው የሎጎ ሐይቅ መልክ ይህ ነው አሉ ከሚባሉ ሎጆዎች ጋር ያወዳድረዋል። ዘመናዊነትን ተላብሶ ጎብኝን ከሩቅ ይጣራል። የተቆጮም ተቆጭተው እንዳልቀሩ ይናገራል። ሰኔ 2016 የተጀመረው ፕሮጀክት በ13.3 ሄክታር መሬት ላይ አርፎ ቅንጡ ሆቴሎችን፣ ድንቅ መዝናኛዎችን፣ የስፖርት ማዘውተሪያዎችን አካቶ ፍካቱን ለተመኙ ድምቀቱን ለናፈቁ ሁሉ ታሪክን ከዘመናዊነት ተፈጥሮን ከድንቅ ውበት አዛምዶ አለሁ ብሎ ተከስቷል። ዛሬ ይህ ድንቅ ሥራ ለሐይቅ መነሻ ሆኖ ከገዳሙ ከታሪኩ ጋር ተዋህዶ ብዙ ልማቶች አምጥቶ ከዘመናት በኋላ ልጆቻችን ይህንን ጊዜ እያወሱና እያስታወሱ አንድ ቀን መልካም ጡብ መልካም
መሰረት በመጣሉ ከባቢያችን ተቀየረ ብለው የሚያወሱበት የሚያመሰግኑበት ዘመን ይመጣል። ገበታ ለትውልድ ለሎጎ ሐይቅ ደርሶለታል። ያኔ ታዛቢ ያጣው ሐይቁ ዛሬ በገበታ ለትውልድ ከሀገሪቱ አሉ ከተባሉ የቱሪዝም ልማቶች ውስጥ አንዱ ለመሆን ችሏል። ታዛቢም አልሚም አግኝቷል።